እና እየሄዱ እያለ ውሃ ጠማቸው። ሲጠማቸው ሙሴ አሉ፣ ተሰበሰቡ። አቤት አሉት። እዛ ግብፅ ውሃ ጠፍቶ ነው። ደግሞ እኮ ግብፅ ነው የሚሉት። አንዳንድ ሰው ወደ ዓለም የሚታየው አለ። ጌታ ካልተስማማኝ እመለሳለሁ። የሚከተለውን ፈርዖንን በብዙ ምልክትና ተአምራት አድቅቄ ግብፅን አፍርሼ ፈርዖንን ባህር ቀበርኩለት አለ እግዚአብሔር። እግዚአብሔር ብቻውን መራው ያለው እኮ ያንን እስራኤልን ነው፣ የምድረ በዳውን እስራኤልን ነው። እግዚአብሔር ብቻውን ነው የመራው አለና ከማጋ ስትሉት ማንም አብሮት አልነበረም። እግዚአብሔር ብቻ ነው መሪ። በጣም አስደናቂ በሆነ መንገድ ነው ንጽጽር አድርጎ ኢየሱስና ሙሴ አንድ ቤት ነው ያሉት። ሁለቱም አንድ ቤት ውስጥ ነው እያገለገሉ ያሉት። ያኛው ሎሌ ነው፣ ይሄኛው ልጅ ነው። ያኛው እዚህ ቤት ውስጥ አንድ አገልጋይ ነው፣ ይሄኛው የቤቱ ባለቤትና ሰሪ ነው። ሁሉን ያዘጋጅ ግን እግዚአብሔር ነው የሚለውን ባለፈው ስላየን ማለት ነው። ኢየሱስ ፈጣሪ ነው፣ ሙሴ ግን በቤት ውስጥ ያለ አንድ ሎሌ ነው ብሎ በጣም አስደናቂ በሆነ መንገድ ንጽጽር ከሰራ በኋላ ለዚህ መንፈስ ቅዱስ እንደሚል አሁን እንደነዚህ አይነት ቃላቶችን እኔም ብዙ ጊዜም ስለማነሳቸው እንግዲህ ስለዚህ የሚሉ ቃላቶች ካሉ ከላይ የተነሳውን ሐሳብ ማዛመድ ብቻ ሳይሆን ከላይ በተነሳው ሐሳብ ላይ የዚህ ጸሐፊ ልብ ምን ማለት እንደሆነ የምታገኙት ከዚህ በኋላ ነው። አሁን መረዳቱን የነገረን አይደል? ኢየሱስ ከሙሴ ይበልጣል። ኦፍ ኮርስ ቴዎሎጂካሊ በደንብ ኮንስትራክት አድርጎ ሰርቶት የኢየሱስ ማንነት የሙሴ ማንነት፣ የኢየሱስ አገልግሎት የሙሴ አገልግሎት ብሎ በንጽጽር በጣም አስገራሚ በሆነ መንገድ ነው ስኬለተኑን ያቆመው። ውስጥ ለውስጥ ያለውን ስራ ግን የሚሰራው ሰውየው ኦሪጂናሊ ምንድነው መረዳቱ? በዚህ ጉዳይ ላይ ያለው መረዳት ምንድነው? የሰውየው ልብ ሊናገር የፈለገውን ጉዳይ የምታገኙት ማዛመዱ ውስጥ ነው። ስለዚህ ዛሬ እዛው እስራኤል አካባቢ ያለውን ማዛመድ አብረን እንድናይ ነው። ሲጀምር ምን ይላል? መንፈስ ቅዱስ እንደሚል። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ እግዚአብሔር ተናጋሪ ነው። በየትኛውም ዘመን መንፈስ ቅዱስ ተናጋሪ ነው። በተለያየ መንገድ ይናገራል እንጂ እግዚአብሔር ግን መናገር አላቆመም ነው። መናገር አላቆመም። እስቲል ይሄ ሰውዬ ማዛመዱም ላይ ሲመጣ አሁን ራሱ የብሉይ ኪዳን ጥቅስ እየጠቀሰ ነው። እስካሁን ድረስ በቀደመው ኪዳን በተለይ በዘሁልቅ መጽሐፍ ላይ እስራኤላውያን በእግዚአብሔር ላይ ማመጻቸውን እግዚአብሔርን መፈታተናቸው በመጽሐፍ ቅዱስ ውስጥ ያንን ሁሉ ምዕራፍ ሰብስቦ አንድ ሰው በእነዚህ ያህል ቁጥሮች ስብስብ አድርጎ አንድ ቦታ አስቀምጦታል። ስለዚህ የሙሴ ዘመን የነበረውን ሕዝብ ዳዊት ሰብስቦ አስቀምጦለታል። ዕብራውያን ምዕራፍ 3 ላይ ያለው ላንብብላችሁ። በምድረ በዳ በፈተና ጊዜ በአመፅ እንዳደረጋችሁት ልባችሁን አታደንድኑ። እኔ በአዲሱ መደበኛ ትርጉም ስለማነበው አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረግኩትንም ሁሉ ለ40 ዓመት አዩ። በዚያ ትውልድ ላይ የተቆጣሁት ለዚህ ነበር፣ እንዲህም አሉ፣ ልባቸው ሁልጊዜ ይስታል፣ መንገዴን አላወቁ። መዝሙር 95 ላይ ከ7 ጀምሮ እስከ 11 ድረስ ላንብብላችሁ። መዝሙር 95 እርሱ አምላካችን ነውና እኛም በእጁ ጥበቃ ስር ያለን በጎቹ የመሰማሪያውም ሕዝብ ነን። ዛሬ ድምፁን ብትሰሙ በምድረ በዳ በነበራችሁበት ቀን በማሳ በመሪባም እንዳደረጋችሁት ልባችሁን አታደንድኑ። ስራዬንም ቢያዩም አባቶቻችሁ በዚያ ፈተኑኝ፣ ተፈታተኑ። ያን ትውልድ 40 ዓመት ሙሉ ተቆጣሁት። እኔም ልቡ የሸፈተ ሕዝብ ነው፣ መንገዴንም አላወቀም አለው። ስለዚህ ፈጽሞ ወደ ዕረፍቴ አይገቡም ብዬ በቁጣዬ ማልሁ። ይህንን ቃል አንድ ቁጥር ሳይቀንስ አንድ ሐሳብ ሳያወጣ ከመዝሙር 95 ላይ የዕብራውያኑ ጸሐፊ ሙሉ በሙሉ ምዝዝ አድርጎ አምጥቶ ሙሉ በሙሉ አስገባው። በጣም ይገርማቸዋል። የዕብራውያኑ ጸሐፊ ሲጽፍ ዛሬ ድምፁን ብትሰሙ ብሎ ከመንፈስ ቅዱስ ጋር አያይዞታል። መንፈስ ቅዱስ በባሪያው በአገልጋዩ በዳዊት በኩል ዳዊት ኢንስፓየርድ ሆኖ መንፈስ ቅዱስ ዳዊትን ተቆጣጥሮት በዳዊት በኩል የመጣውን ቃል የዕብራውያኑ ጸሐፊ ዳዊት ዘምሮታል። የቀደመውን የእስራኤልን ሕዝብ በምድረ በዳ የነበረውን እልህኛና አልታዘዝ ያለውን ሕዝብ ዳዊት ዘምሮታል። በዚያን ዘመን በመሪባና በነዛ በሸለቆቹ እግዚአብሔር ውሃ ባወጣበት ዘመን ያንን ሁሉ ተአምር እግዚአብሔር በሰራበት በ40 ዓመቱ ላይ እልከኛ ነበር ሕዝቡ፣ አመፀኛ ነበር ሕዝቡ። እግዚአብሔር ምን አለ? ፈተኑኝ አለና ተፈታተኑኝ አለ። እግዚአብሔር አምላክነቴን መቀበል አልፈለጉም አለ። ወደ ግብፅ ንጉሥ ሾመን እንመለስ እስኪሉ ድረስ በባሪያው በሙሴ ብቻ ሳይሆን በእግዚአብሔር አምላክ በያህዌ ለማመን ፈቃደኛ ተፈታተነኝ ይሄ ሕዝብ አለ እግዚአብሔር። እና ይሄንን ዳዊት በመንፈስ ቅዱስ ቁጥጥር ውስጥ ሆኖ ዘመረው። ሲዘምረው የዘመረው ዘሁልቅ ምዕራፍ 20 ከቁጥር 1 እስከ 13ን፣ ዘሁልቅ ምዕራፍ 14ን እና ምዕራፍ 15ን
ነው የዘመረው ዳዊት። ሕዝበ እስራኤል ፊት ለፊት እግዚአብሔርን የተፈታተነው እዛ ቦታ ላይ። አባታችን መዝሙረኛው ዳዊት ይሄንን ታሪክ በጥንቃቄ ያውቃል እና ቦታውን ጠቀሰው፣ በመሪባ ብሎ ጠቀሰው። ሕዝቡ ተፈታተነኝ፣ እግዚአብሔር ከአለት ውሃ ያፈለቀበት ቦታ ነው እሱ ቦታ እና ያንን ቦታ ዳዊት በመንፈስ ቅዱስ ኃይል ሆኖ በገናውን አንስቶ በገናውን እየደረደረ ሲዘምር ዛሬ ድምፁን ብትሰሙ በዛ ዘመን እግዚአብሔር አምላክ በባሪያው በሙሴ በኩል የተናገረውን ዳዊት እንደገና በመንፈስ ቅዱስ ቁጥጥር ውስጥ ሆኖ ዘመረው። ሲዘምረው ይሄ ጸሐፊ ከሙሴ ሳይሆን ከዳዊት ወሰደ። ከዳዊት ሲወስድ አባታችን ዳዊት ሲዘምር አይደለም ያለው፣ መንፈስ ቅዱስም አለ። ከዳዊት እንደተወሰደ የዚህ ደብዳቤ ጸሐፊ አያውቅም ነበር ወይ? ያውቃል። እንሂድ ምዕራፍ 4 ቁጥር 7 ላይ ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድ ቀን ወሰነ፣ ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ። አሁን የቁጥር 7ቱን ሐሳብ ምዕራፍ 4 ቁጥር 7 ላይ ያመጣና መንፈስ ቅዱስም ያለውን እግዚአብሔር በባሪያው በዳዊት በኩል ነው ያለው። ለምን መሰላችሁ ይሄንን የሚለው? የዚህ መጽሐፍ ተደራሲያን ዕብራውያን ናቸው። አሁን የሆነ ጥቅስ ኮት ስታደርግላቸው ሶርሱ ከየት ጋር ነው ይልሃል። ከነገርከው እጁ ላይ አለ የብሉይ ኪዳን ጥቅልል። ስለዚህ ይሄ ሰውዬ መንፈስ ቅዱስ እንደተናገረ በቀደመው ዘመን አባቶቻችሁ እግዚአብሔርን እንደተፈታተኑት እግዚአብሔርንም ቁጣውን እንዳነሳሱት። እግዚአብሔር እኮ ያለው እኮ ምንድን ነው? እዚሁ ላይ 40 ዓመት ሙሉ አለ እግዚአብሔር ተአምር አሳየኋቸዋል። ቀይ ባህርን ከፍዬ በባህር መካከል በደረቅ መሬት ውስጥ አድርጌ አሻገርኩት አለ። ይህን ሕዝብ የሚከተለውን ፈርዖንን በብዙ ምልክትና ተአምራት አድቅቄ ግብፅን አፍርሼ ፈርዖንን ባህር ቀበርኩለት አለ እግዚአብሔር። ከዚያን ቀን ጀምሮ ከነዓን እስከሚደረስበት ቀን ድረስ 40 ዓመት ያክል አንድም ቀን እጄ ሳታጥርባቸው የሚፈልጉትን እየመገብኩኝ የሚፈልጉትን እያጠጣው የመልአክ ምግብ እያበላው መሯቸው። እምቢ አሉኝ፣ ተፈታተኑኝ፣ እኔም ተቆጣው፣ ወደ ረፍቴ አትገቡም አልኩ። የት ጋር ነው የተፈታተኑ ስትሉት በምድረ በዳ ሙሴ አሉት። ተሰበሰቡ። አቤት አሉት። እዛ ግብፅ አጠፍቶ ነው ደሞ እኮ ግብፅ ነው የሚሉት። ሁሌ አንዳንድ ሰው ወደ ዓለም የሚታየው አለ። ጌታ ካልተስማማኝ እመለሳለሁ የሚል ጎናቸው ያለ ሰው መመለሻ የለም በሉት። ንገሩት፣ በማታውቀው መንገድ ነው የመራህ በሉት። እግዚአብሔር እኮ ስሙኝ ራርቶ እሺ እያለ ያበላል እንጂ ተመለሱ ቢል የት ሄዳለህ? መጽሐፍ ቅዱስ እኮ እንዳይመለሱ በማያውቁት መንገድ ወሰዳቸው የሚል ቃል አለ። የሚያውቁት አለ ሾርት ከት ባይዘው ባተራቀን የሚገባበት በዚህ በኩል ነው ወሰዳቸው። ምድረ በዳ ደግሞ ታውቃለህ፣ ይሄ በራ የዛ የሲና ምድረ በዳ ማለት ስተኛ የትኛው ምድረ በዳ አፍተሮል ስትተኛ ወደምትሄድበት መንገድ ጫማን አድርገህ ነው የምተኛው። እንቅልፍ ይዞ ተገላብጠ እግር እንዲዞር ከነቃ መድረሻ የለም። ሰምታችኛል? አቅጣጫውን አታገኘውም። ስለዚህ አቅጣጫ እንዳለ ምክንያቱም ስተኛ አታውቀውም። አንዳንድ ሰው አይታችኋል አይደል? ግርጌና ራስጌ ተቀይሮ የሚያደርሰዋል ተዟዙሮ የሚያደር እንደዛ ናቸው እስራኤላውያን። ሲሄዱ ስለሚውሉ ሲያንኮረምሩ ነው የሚውሉት እና ሌሊታቸውም ልክ አይደለም። ስለዚህ ጫማቸው አሁን እንደዛ ግራ እንዳይጋቡ ቀን ፀሐይ እንዳያቃጥላቸውም ብቻ ሳይሆን እየመራቸውም የደመና አምድ፣ ሌሊት ደግሞ እንዳይቸገሩና እንዳይደነቃቀፉ የእሳት አምድ እግዚአብሔር መራዋቸው አለ። እንደውም እኮ እንደዚህ የሚል ቃል አለ በነቢያት መጽሐፍ፣ እግዚአብሔር ብቻውን መራው ከእርሱም ጋር ማንም አልነበረም የሚል ቃል አለ። በጣም የሚገርም ቃል። ይህንን እኮ የነቢያቱ አሁን ኢሳያስ ሲተነብየው እግዚአብሔር ብቻውን መራው ያለው እኮ ያንን እስራኤልን ነው፣ የምድረ በዳውን እስራኤልን ነው። እግዚአብሔር ብቻውን ነው የመራው አለና ከማጋ ስትሉት ማንም አብሮት አልነበረም። እግዚአብሔር ብቻ ነው መሪ እና እየመራቸው ያለ እግዚአብሔር መሪ ነው። ሙሴ ምልክት ነው። እግዚአብሔር ሙሴን ከህዝቡ በኩል ኮሚኒኬት ለማድረግ ያቆመው ሰው እንጂ መሪ እግዚአብሔር ነው። የህዝቡ ባለቤት እግዚአብሔር ነው። ርስት የሚል እግዚአብሔር፣ ነፃ አውጪ እግዚአብሔር ነው። እና እየመራቸው እያለ ሙሴ ጋር መጡ። ሙሴ ያሉት አቤት አለ። ግብፅ ውሃ ጠፍቶ ነው እዚህ አውጥተህ እዚህ ምድረ በዳ በጥም ልገለ ነው እንዴ? ምን ውሃ ጠማን አይባልም። ሰው እንዴት ወደ ግራ ያወራል እንዴ? በጥም ልገለ ነው እንዴ? አቃጥለህ ግብፅ ጋር ወጥቶ አላለቀም። ታውቃለህ ሙሴ ይላል ተበሳጨ። ከዛ እንደዚህ ያሉት እንመለሳ ካልሆነ እንደውም አንተ አልተመቸንም፣ ቃል በቃል እንደሱ ነው አልተመቸ አንፈልግም አንተ ሲሉት መጽሐፍ እንደዚህ ይላል አሮንና ሙሴ በህዝቡ እግር ስር ወደቁ ይላል። እሺ ማለት ከዛስ ሙሴ ወደ ቤቱ ሲመለስ የእግዚአብሔር ደመና መገናኛ ድንኳኑ ላይ ወረደ ይላል። እግዚአብሔር መጣ። ሙሴ አለው አቤት አለው። ገባ ወደ ውስጥ አለው። ገባ። ሂድና አለው እሺ አለው። በትርን ውሰደው አለው። ከዛስ አለው ሂድና አለቱን አለው እግዚአብሔር አለቱን ተናገረው፣ ሁለቴ ተናገረው አለው። ከዛስ ውሃ ይወጣላችኋል አንተና ለአሮን ይህም ህዝብ ይጠጣ አለው።
እኔን ናቁት አለው። ታውቃለህ ቃል በቃል እግዚአብሔር እንደሷል ንቀውኝ ነው ማለት ካንተ ጋር አይደለም አለው። ተፈታተኑ፣ እየመራኋቸው አልጎደለባቸው።